ጠዋት ላይ ጋቢ አጣፍቶ እግዚኦ አውጣኝ 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 ሲል የሚውል ሰው ከሰዓት በኋላ ደግሞ ሄዶ መሳሪያውን እየወለወለ የሚገድለውን ሰው ይፈልጋል። አንድ ሰው ቤተክርስቲያን ላይ ለመቀጠር እውቀት አለ ሞያ አለ ተብሎ አይደለም፣ ገንዘብ ነው። ሁሉ ቦታ ላይ ገንዘብ ነው። አንድ መንግስት አንድ ቄስ ይበልጣል ይባል ነበር። መንግስት ከሚናገር ቄስ የሚናገረውን ስለሚሰማ ከታች ያለው ሃይማኖት አባቶችን አይሰማም። የሃይማኖት አባቶች በልካቸው አይገኙም እና መንፈሳዊነት ባይወድቅ ይገርማል እንዴ። አሁን እኛ የምናውቀው ክርስትና ምናልባት ከዛሬ 10-15 ዓመት በኋላ አባቶቻችን የነገሩ ክርስትና ላይሆን ይችላል። አምላኪ ነው ወይ ስርዓት ፈጻሚ ነው? አሁን እኛ ቤተክርስቲያን ውስጥ ያለው ሰው ዓለም ውስጥ ማናየው ጎጠኝነት በጣም ተጋኖ ጎጠኝነቱ ቤተክርስቲያን ውስጥ እናያለን። እኔ እውነቱን ለመናገር እግዚአብሔር ይሄን ዓለም የሚጠቀልልበት ጊዜ እየተቃረበ መጽሐፍ ቅዱስን በጥቂቱ ለሚረዳና ለሚያውቅ ሰው የመጨረሻው ዘመን መቃረቢያ እንደሆነ ነው የምወስደው። ግን በተለያየ ገዳም ውስጥ እግዚአብሔርን በማምለክ እና ትክክለኛ አምልኮ በመፈጸም ለእግዚአብሔር የወደቁ አባት መነኮሳቶች፣ እናት መነኮሳቶች አሉ። ይህንን ስናገር የእነሱ በረከታቸው ይድረሰኝ በማለት ነው። እንዳልከው በተለይ ደግሞ የእምነት ተቋማት የሞራል የመጨረሻ መለኪያ ልዕልናዎች ናቸው። አሁን አንድ ሃይማኖት አባት በፊት ከአንድ መንግስት አንድ ቄስ ይበልጣል ይባል ነበረ። መንግስት ከሚናገር ቄስ የሚናገረውን ስለሚሰማ ህዝቡ ስለሚሰማ ያምናል። አንድ ቄስ ገዘተ ወይ አደረገ ከተባለ በቃ ተገዘተ ከተባለ ተገዘተ ነው። አሁን አንድ ቄስ እኔ በቅርብ አንዳንድ እንትኖችን አጋራሃለሁ። ለመጀመሪያ ጊዜ በጣም ያስደነገጠኝ እዚህ አዲስ አበባ ውስጥ በሚዲያ ስሰማ አንድ አባት ናቸው፣ መነኩሴ ናቸው እና በሆነ አጋጣሚ በጣም ፕራውድ ሆኖ ነው። ይገርምሃል፣ እኔ ገንዘብ ችግር ያለብኝ አይደለሁም። ለመጀመሪያ ጊዜ አዲስ አበባ ውስጥ መኪና ገዝቼ የነዳው መነኩሴ እኔ ብቻ ነኝ ብለው ፕራውድ ሊወጡ ሲናገሩ ስሰማ የድሮ መነኮሳት አቡነ ተክለ ሃይማኖት እንደውም በፕትርክናቸው ጊዜ ይጠበቁ ነበረ። ሸሽተው ይሄዳሉ፣ መንበራቸውን ትተው ይሄዳሉ ተብለው ይጠበቁ ነበረ። የዛ የገዳም ህይወታቸው መንፈሳዊነታቸው እና ወደዚህ ጥሪ መምጣታቸው እግዚአብሔር አምላክ ከበረከት እንዳራቃቸው ስለሚቆጥሩ እንደውም መንበራቸው ላይ ይጠበቁ ነበረ። ይህንን በነገራችን ላይ ካንተ ጋር የምናወራው ሀቅ አደባባይ ላይ ያለ ሀቅ ስለሆነ ነው፣ የሚደበቅም አይደለም። አንድ ሰው ቤተክርስቲያን ላይ ለመቀጠር እውቀት አለ ሞያ አለ ተብሎ አይደለም፣ ገንዘብ ነው። ሁሉ ቦታ ላይ ገንዘብ ነው። ሁሉ ቦታ ላይ ገንዘብ ነው። አባቶቻችን በጸሎት አይደለም የሚታወቁት፣ አሁን በገንዘብ ጸሎት ነው። በጣም ብዙሃኑን አባቶችን ያልኩኝ አይደለም፣ በድፍረት ከፍ ብዬ ስናገር አንዳንድ አባቶች በዛ ደረጃ እንዳይቆጥሩብኝ ነው። ነገር ግን አሁን በሌላውም ዓለም ብታይ ገንዘብ ነው፣ በዚህም ዓለም ብታይ ገንዘብ ነው። ያም ስለሆነ የሃይማኖት አባቶቻችን በመስፈሪያው ልክ ስላልተገኙ አንድ አባት አሁን አንድ ሊቀ ጳጳስ ወጥቶ ገዝቻለሁ ምናምን ቢል ማን ነው እሱን የሚገዝተኝ ነው የሚለው? ማንም አይሰማውም። እኔ ሁለት ተሞክሮ ልነግር እችላለሁ። አሜሪካ ውስጥ መጀመሪያ የቅዱስ ሲኖዶስ ለሁለት ሲከፈል ዲሲ ውስጥ አንድ ቤተክርስቲያን ለመመስረት ሙከራ ተደርጎ ነበረ። ያው የተገንጣዩ ሲኖዶስ ማለት ነው። እና ፈዩስ አዱኛ የሚባል የመድኃኔዓለም ቤተክርስቲያን ለመስረት ታስቦ ነበር እና በጊዜው እዛ ያሉት ሊቀ ጳጳስ አውግዘው ነበረ አገልጋዮችን፣ ካህናቱን እና እዛ በዋናነት ሲያስተባብር የነበረ ካህን ናቅ የለም እንደ አይነት ነገር ማን ነው አንድ ሰው የሃይማኖት አባት እንግዲህ ማምነው ሊቀ ጳጳሳት የሐዋርያትን ስልጣን ተከትለው ተዋረዱን ተከትለው ሐረጋቸው ከዛ ነው። ስለዚህ ቅዱስ ጴጥሮስን ሳስብ አሁን ያሉ አባቶቼን ነው ማስበው እና እነዛን አባቶቼን ካላከበርኩኝ ያውም ደግሞ መንፈሳዊ ሰው ሆኜ መስቀል ይዤ ቤተክርስቲያን እየባረኩኝ ስልጣነ ክህነቴን ደግሞ ከሊቀ ጳጳስ አግኝቼ ሊቀ ጳጳሱ ሲያወግዘኝ አልሰማም ካልኩኝ ሁለት ነገር ነው። አንድ ስልጣነ ክህነት የወሰደው ሰው ያለ ቦታው ነው ያለው ማለት ነው። ሜይ ቢ አንድ ነጋዴ መሆን ያለበት ሰው ሜዲካል ዶክተሩ ነው ሊገል ይችላል አይደል? እና ያም ሰው በዛ ቦታ ላይ የተገኘው በስተት ነው። አንድ ሁለተኛ ነገር ደግሞ አባቶቻችን ምን አይነት መንፈሳዊ ፍሬ ናቸው ያላቸው እና እሱን አንድ አይቼ ገረመኝ። አሁን ደግሞ በቅርብ ጊዜ አንድ እንደዚህ ሰው እንትን ብሎ ነበር። ቤተክርስቲያን መሪ ነው፣ አገልጋይ ነው እና ያው ከሌላ የወለዳቸው ልጆች አሉ ተብሎ በጣም ብዙ ሶሻል ሚዲያ ላይ ብዙ ሰርፕሬስ ያደርግ ነበር። ያው አሜሪካ ውስጥ አሌክዛንደር ቨርጂኒያ ከተማ ውስጥ ነው ያለው ቤተክርስቲያኑ እና ሊቀ ጳጳሱ ያው አውግዘዋል። ቀድሶ እንዳያቆርብ እንዳይባርክ አውግዘዋል። ግን ማን ነው የሚሰማው? ያቆርባል ሄደው። አዎ ቤተክርስቲያኑ ክፍት ነው እና አንዳንድ ጊዜ የት ነው ያለው መንፈሳዊነት? የአባቶች ድሮ የጥንት አባቶች
የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ በረከታቸው ማ ላይ ነው ያረፈው? ከታች ያለው ሃይማኖት አባቶችን አይሰማም። የሃይማኖት አባቶች በልካቸው አይገኙም። እና መንፈሳዊነት ባይወድቅ ይገርምሃል እንዴ? እኔ ለምሳሌ መጀመሪያ ካሜራ ጊዜ ልብስ ኢትዮጵያ ውስጥ ድሮ ልብስ አጥበን ካሰጣን ያው ልብሱ ውጭ ካደረ ጠዋት ስትነሳ ባዶ ገመድ የምታገኘው ሌብነት አለ ማለት ነው። እኔ እዛ ያየሁት እቃ ወድቆ ብር ጥለህ ብትሄድ እንግዲህ ይሄንን በህዝብ ፊት ስለሆነ ማውራው እዛ ያሉ ሰዎች ሊታዘቡ ይችላሉ። ገንዘብ ጥለህ ከሄድክ እዛ የወደቀበት ቦታ ላይ ያስቀምጣሉ። እቃ ጥለህ ከሄድክ አይወስዱም፣ እቃ አይነኩም። እና አንዳንድ ጊዜ እኛ የተቀደሰች ምድር ናት ኢትዮጵያ ሀገራችን፣ ህዝቡ የተባረከ የተቀደሰ ነው። አይገርም? የሚገርም ፓራዶክስ አለው። ጠዋት ላይ ጋቢ አጣፍቶ እግዚኦ አውጣኝ 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 ሲል የሚውል ሰው ከሰዓት በኋላ ደግሞ ሄዶ መሳሪያውን እየወለወለ የሚገድለውን ሰው ይፈልጋል። አይገርም? ፓራዶክስ ሁሌ ነው የሚገርመኝ። እና ጠዋት ላይ ስታየን ሁሉም ሰው መንፈሳዊ ለመምሰል ወይ ቤት ውስጥ መተኛ ስለሌለበት አማኝ ነን ማለት ነው። እና ከሰዓት በኋላ ደግሞ ሰው ለመግደል ጠላቱን ለመግደል መሳሪያውን ሲወለውል ዘይቱን ሲቀባ ምናምን ይላል ገጠር አካባቢ። እኛም አካባቢ እንደዛ ነው። እና አንዳንድ ጊዜ ከዚህ ይሄ ፓራዶክስ እኔ በጣም ያስጨንቀኛል። አንድ ሰው በጣም ጥልቅ መንፈሳዊ ነው ብሎ ጥልቅ ደግሞ ዓለም ውስጥ የወደቀ ሰው የማይሰራውን ሰው ደግሞ ይሰራ ታገኛለህ። እና ነው በጣም የሃይማኖት አባቶች ነን የሚሉ ሰዎች አሉ። በሃይማኖት አባትነታቸው ቤተ መቅደስ እናገኛቸዋለን። ከቤተ መቅደስ በኋላ ደግሞ እኛ ዱርዬ የምንለው ለዚህ ዓለም የወደቀ ሰው ነው የምንለው የማይገኝበት ቦታ ላይ ሁሉ ይገኛሉ። እና ይሄ ፓራዶክስ ነው አሁን በእኛ ማህበረሰብ ውስጥ የማየው። ይህን ስል ሁሉንም እየወከልኩኝ አይደለም። ጥቂት የማህበረሰብ ክፍል፣ ጥቂት የሃይማኖት አባት በክርስትና ብቻ ሳይሆን በሌላም ዓለም ውስጥ ገንዘብ፣ ንግድ፣ ሃይማኖት እንደሸቀጥ ንግድ የሆነበት ጊዜ ነው። እና የሰው ልጅ መነሻውና መድረሻው ገንዘብ የሆነበት ነው። መተዛዘን የለም፣ መተሳሰብ የለም። በፊት አንድ እንትን ናቸው፣ አንድ ቄስ ናቸው። እና ከዚህ ወደ ገጠር የሄዱና ቡና አፍሉልኝ ብለው ይጠይቃሉ። አይ ቡና አናፈላም፣ ምክንያቱም የነፍስ አባታችን እዚህ አካባቢ ቡና የሰይጣን ሽንት ላይ ነው የበቀለው ብለውናል፣ ገዝተውናል፣ ቡና አንጠጣም ይሏቸዋል። አይ እንደዛማ ከሆነ በእውነት እኔም ቄስ ነኝ፣ አዲስ አበባ ውስጥ የነሳ ልጆች አሉኝ፣ መጥተው ያስረዱኝና ከዛ በኋላ ቡና እንደማይጠጣ ካወኩኝ በኋላ ለምን እንደከለከሉ ለምን እንዳወገዙ ካወኩኝ በኋላ እኔም ሂጄ የነሳ ልጆችን አስተምራለሁ ብለው ቄሱን ያስጠሯቸዋል። እና ቄሱ ይመጡና አባ ቡና እንዳይጠጡ ከልክለዋል። አዎ ከልክያለሁ። ለምንድን ነው የከለከሉት? አይ በቃ ቡና አይጠጣም፣ መንፈሳዊ መሰረት የለውም፣ እንትን ላይ ነው የበቀለው፣ ስንክሳር ላይ እንዲያለ መልካ ኢየሱስ ላይ እንዲያለ ምናምን ብለው አይ አይደለም፣ ትክክለኛ ፍሬ ቃሉን ከመጽሐፍ ቅዱስ ጠቅሰው ያስረዱኝ ቡና ለምን እንደማይጠጣ። አለበለዚያ ግን አዲስ አበባ ሲሄድ እኔ ስልጣነ ክህነቱን አስይዝብዎታለሁ ይሏቸዋል። እና እሳቸውን በጊዜው ሌላ ስላልነበራቸው አይ እኛ አንዴ ብለናል፣ በቃ ብለናል፣ ገዝተናል ነው። ግን የሚገርም እንደዛም ሆኖ ህብረተሰቡ ለመንፈሳዊነት የወደቀ ስለሆነ አባቶች ምንም የተሳሳተ እንኳን ነገር ቢነግሯቸው ግዝታቸውን ይቀበላሉ። ይሄ ጥሩ ነው እያልኩኝ አይደለም። አሰርቲቭ እንድንሆን፣ ጠያቂ እንድንሆን እግዚአብሔር ንጹሕ አእምሮ ሰጥቶናል። ነገር ግን አባቶችን በምን ደረጃ ነው የሚቀበለው ለማለት ነው። እንዴት ነው አባቶች የሚቀበላቸው? ከገዘቱ አባቶች የሆነ ነገር ተናግረናል ብለው ከተናገሩ እዛ አካባቢ ያለው ማህበረሰብ አባቶችን ያከብራል። ስህተት እንኳ ቢሆን ጉዳቸውን እንትና አያደርግም፣ አደባባይ ላይ አያወጣም። በሃይማኖትና አባትነታቸው እግዚአብሔር ጠይቃቸው ነው የሚለው። አሁን እንደዛ አይደለም። የሃይማኖት አባቶችም እንደዛ አድርጋቸው ብትል አሁን ለዛ የሚመቹም አይደሉም። በእውነት እግዚአብሔር እኔ መጠቅለያ አንድ ነው፣ የመጨረሻው ዘመን ቀርበዋል ነው። እና ደግሞ ይሄንን በመጽሐፍ ቅዱስ ስለምናውቅ ነው። ይሄን ስለሆነ አትገረሙ አይደለም። እውነቱን ለመናገር የኛ ሃይማኖት አባቶች በብዙ ሁኔታ በብዙ መመዘኛ ስታይ እኔ ለቤተክርስቲያን በተወሰነ ደረጃ ቅርብ ስለሆንኩኝ ታዝናለህ ቤተክርስቲያን ውስጥ እውነት። አንዳንድ ጊዜ አሁን ቅዳሴ እንገባለን። ሰው ቅዳሴ ገብቶ ዲያቆን እንደመሆነ ማለት ቤተክርስቲያን አገለግላለሁ። ሮም ደብረጽዮን ቅድስት ማርያም እና ቅዱስ ዑራኤል ቤተክርስቲያን አገለግላለሁ። ቨርጂኒያ መስቀያዙና መድኃኔዓለም ቤተክርስቲያን አገለግላለሁ። ሰው ቅዳሴ ያስቀድሳል። ሰው ስርዓት እየፈጸመ ነው ያለው፣ እያመለከ ነው ያለው። አገልጋዩ ምን ነው የሚያደርገው? በቃ ቅዳሴ ያለ ዲያቆኑ በዚህ ይቆማል፣ ቄሱ በዚህ ይቆማል፣ በዚህ ወንጌል ታነባለ፣ እንደዚህ ታደርጋለህ። ስርዓት አለው። ስርዓቱ ግስት ግን አምልኮ አለው። እና ሰው አምላኪ ነው ወይ ስርዓት ፈጻሚ ነው? አሁን እኛ ቤተክርስቲያን ውስጥ ያለው ሰው ስርዓት ነው የሚፈጽመው። እኔም እንደሚመስለኝ እንደዛ ነው።
ጥቂት አባቶች ምናልባት ህሊናቸውን ከፍ አድርገው በአምልኮ ከእግዚአብሔር ጋር ተገናኝተው ለሰው የሚተርፍ በረከት ሊያመጡ ይችላሉ። አብዛኛው ግን እንደ ቢሮ ነው ስራ ነው የሚገባው። እኔ ትዝብቴም ስለሆነ ይህን ደግሞ መናገርም ኃጢአት አይደለም። እውነቱን ለመናገር ፊት ለፊት የምናየው ስለሆነ ሰው ይገባል፣ ስራ ይሰራል። ልክ እኔ ቢሮ ገብቼ ስራዬን ጨርሼ እንደመወጣው ምክንያቱም ደሞዝ ስለማገኝበት። ግን አንተ ቅድም ያልከውን ነገር በተወሰነም ቢሆን የሚገርም በውጭ ያለችው ቤተክርስቲያናችን አያለው። የሚገርም አሜሪካ ውስጥ ተወልደው አማርኛ ተምረው አቋቋም ተምረው አይገርም ስቡ ብለው የሚቆሙ ማለት የሚቆሙ ልጆች አሉ። አሜሪካ ውስጥ አሁን ምስካየ ኅዙናን ያለ ቤተክርስቲያን የዓመቱ ስናከብር ምን ስንል ልጆች ይመጣሉ፣ ጥምጣማቸውን ጠምጥመው ስቡ ብለው ማለት ይቆማሉ። በዛ ውስጥ ደግሞ ራሳቸውን የሚያጠፉ ደግሞ የኛው ደግሞ ልጆች አሉ። እና አንዳንድ ጊዜ እግዚአብሔር ይችን ቤተክርስቲያን አሁን እዚህ ኢትዮጵያ የምናያቸው አንዳንድ ነገሮች አሉ አይደለም፣ በውጭው ዓለም ደግሞ ሊያሰፋት ስለፈለገ ነው። በቃ ምክንያቱም እኔ ምን አስባለሁ መሰለህ፣ የሆነ ጊዜ ሲኖዶስ ለሁለት ተከፍሎ ነበር አይደል? ዛሬ ላይ ሳስበው ምናልባት ጥሩ ላይሆን ይችላል፣ ግን በቃ እግዚአብሔር ለበጎ እንዳደረገው ነው የማስበው። ለምን እዚህ ተሸብባ የነበረችውን እምነታችንን በመላው ዓለም እንድትሰፋ ነው ያደረጋት። እና ቅኔ የሚዘርፉ ማህሌት የሚቆሙ የሚቀድሱ እንግዲህ አንድ መርጌታ ነው ስቡ ብሎ ማህሌት የሚቆመው። ይህን የሚያደርጉ ደግሞ አሜሪካ ውስጥ አሉ። በሙያቸው ኢንጂነር የሆኑ ሜዲካል ዶክተር የሆኑ አይአይቲ ባለሙያዎች የሆኑ እና አንዳንድ ጊዜ ይሄ በዓለማዊ ህይወት የተማሩ እውቀት ያላቸው ከዛ በመንፈሳዊ ደግሞ እግዚአብሔርን ደግሞ የሚያገለግሉ ቅድም የአቡነ ተክለ ሃይማኖት ያልካቸው በውጪ ባለችው ቤተክርስቲያን ይህን በሰፊው እናያለን። በቤተክርስቲያን በስፋት ያሉ አገልጋዮች በጣም ከይቅርታ ጋር የተለየ ተሰጥኦ ቅድስና ኖሮኝ ሳይሆን እኔ ስርዓት ፈጻሚዎች እንጂ አምላኪዎች አይመስሉኝም። ቤተክርስቲያናችንም በብዛት እየወደቀች ያለችው ከዚህ ይመስለኛል። ዓለም ውስጥ ማናየው ቤተክርስቲያን ውስጥ እናያለን። ዓለም ውስጥ ማናየው ጎጠኝነት በጣም ተጋኖ ጎጠኝነት ቤተክርስቲያን ውስጥ እናያለን። ዓለም ውስጥ ማናየው ፍቅረ ነዋይ ቤተክርስቲያን ውስጥ ቅድም ያልከው አንድ ዲያቆን ለመቀጠር አንድ መርጌታ ለመቀጠር ከብት ሽጦ ገጠር ላይ ንብረት ቤተሰቦቹን አስይዞ ሽጦ ነው የሚቀጠረው። መንፈሳዊነት እንደዚህ ነው እንዴ? አንድ እኮ መንፈሳዊ የሆነ ሰው ለእግዚአብሔር የወደቀ የእግዚአብሔር ልጆች የነፍስ እረኛ ማለት ነው፣ አባት ማለት ነው። እና አንድ ሰው ከየት መጥቶ ነው እንደዚህ አይነት መንፈሳዊ ውድቀት ያመጣው? እና ቤተክርስቲያናችን ላይ የምታየው ገንዘብን እንደ አምላክ የመቁጠር አይነት አለ። ገንዘብ ካለ ሁሉ አለ፣ ገንዘብ ከሌለ ምንም የለም። እግዚአብሔርን በቅኔ ብታወድስ፣ በማህሌት ብታወድስ፣ በሰዓታት ብታወድስ፣ በቅዳሴ ብታወድስ ምንማቸውም ያልሆነ ግን ገንዘብ ካለ ግን የምትሰማበት ያውም ዓለም ውስጥ የማታየው ነውር ሁሉ ታያለ። እና እግዚአብሔር አምላክ ብርሃኑ አለ፣ ራሱን ይገልጣል። እና ደግሞ ከዛ ውስጥ ደግሞ ጥቂት ደግሞ አባቶችን ደግሞ አያሳጣንም ተስፋ እንዳንቆርጥ። አሁን እኛ የምናውቀው ክርስትና ምናልባት ከዛሬ 10-15 ዓመት በኋላ አባቶቻችን የነገሩን ክርስትና ላይሆን ይችላል። ኤአይዎች ዶሚኔት ሲያደርጉ አሁን በጣም አስፈሪ የሚባሉ ሞዴሎች ፐብሊክሊ ዲፕሎይ ሲደረጉ ወይም ደግሞ የሰው ልጅ ለምሳሌ አሁን ወርልድ ኢኮኖሚክ ፎረም ላይ በቅርብ ጊዜ የነበረ አንድ ስብሰባ ላይ በቃ ያለው ፕሬዲክሽን ምንድነው? ቅድም የጠቀስከው ነው ሃራሪ የሚባል አንድ ሂስቶሪያን እነዚህ ኤአይ ሞዴሎች በተለይ ደግሞ ኤጀንቶች እንትን ከሆኑ ዲፕሎይ ከተደረጉና ለህዝብ ጥቅም ከዋሉ በቃ የሰው ልጅ ስራ ይሄ ሪፒቲቲቭ የሆኑ ታስኮች ኮግኒቲቭ ስራዎች በኤአይ ሪፕሌስ ይደረጋሉ። ስለዚህ አንኢምፕሎይመንት ማሲቭ የሆነ አንኢምፕሎይመንት እየመጣ ነው ያለው። ስለዚህ ያ ማሲቭ የሆነ አንኢምፕሎይመንት ምን ይዞ ይመጣል? ዩዝለስ የሆነ ክላስ ይፈጥራል። ስለዚህ ያ ሰው ስራም አይሰራም እንዲሁ ዝም ብሎ ዩዝለስ የሆነ ነው። ስለዚህ ምን እናድርገው? እንዴት ሊኖር ይችላል ህይወቱን? ስለዚህ ምንድነው ፕሮፖዝ ያደረጉት? ዩኒቨርሳል ፔቼክ። ስራ ሰራም ዩዝለስ ናንተ ቼክ ይላክልሃል፣ በዛ ህይወትን ትገፋለህ ሐሳቡ። ምክንያቱም አንተ የምሰራው ስራ በቃ በሌላ በኤአይ በተለይ ፊዚካል ማኑዋል የሆኑ ነገሮች ሁሉም ላይሆን ይችላል። ሜቢ በተለይ ፊዚካል ማኑዋል የሆኑ ነገሮች ሜቢ ሮቦቲክስ ከኤአይ ጋር መርጅ ካደረገ ያኔ ሊሆን ይችላል። እና ምንድነው በዋናነት ክርስትናን ከማቆየት አንጻር አንደኛ ክርስቲያን የሆነ ሰው እነዚህ ሞዴሎች እንዴት እንደሚሰሩ ማወቅ መረዳት መቻል አለበት። እነዚህ ሞዴሎች መረጃ እንዴት ፊድ እንደሚደረጉ እንዴት ትሬን እንደሚደረጉ ለምሳሌ የዲፕ ለርኒንግ አልጎሪዝም ወስደ ወይ ክላሲካል ማሽን ለርኒንግ አልጎሪዝም ወስደ ዴታ እንዴት ፊድ ተደርጎ እንዴት ትሬን ተደርጎ ሞዴሉ እንዴት ቫሊዴት ተደርጎ አሁን ዴታው ራሱ ከየት ነው የሚመጣው? ዲጂታሊ ላይ በዲጂታል ዓለም ውስጥ ያለ ዴታ ነው እንጂ በብራና ያለ መጽሐፍ አይደለም ትሬን የሚደረጉት። ስለዚህ እነዛ ኢንዲጂነስ የሆኑ እውቀቶች ወደ ዲጂታል ተቀይረው ሞዴሎቹ ትሬን ቢደረጉ አትሊስት
በእውቀት ደረጃ የኛ እውነት የምንለው ነገር ማቆየት መጠበቅ እንችላለን። አሁን እኛ እውነት የምንለው ነገር ራሱ ምንድነው? የለም፣ እውነት ራሱ የለም። ያ ምንድነው? አብዛኛውን ክርስቲያን ከእውነት ሊያጠፋው ሊያርቀው ይችላል። ቅድም እንዳልኩ እኔ ኦቶሪቲ ወደዛ ሽፍት እያደረገ ነው። እነዚህን ኤአይ ሞዴሎችን ኮንትሮል ያደረገ ሰው ዓለምን ይቆጣጠራል ነው ሀሳቡ። ሀብት እውቀት ወዴት ነው አኪሙሌት እያደረገ ያለው? እና ወደፊት እኛ ዩዝለስ ልንሆን እንችላለን ነው ሀሳቡ። ስለዚህ አንድ ክርስቲያን የሆነ ሰው ማወቅ መረዳት አለበትና የኔም አክቹዋሊ የመጀመሪያ ዓላማዬ አሜሪካ ውስጥ ስራ ዴይሊ ዌጅ የሆነ የጉልበት ስራ ሞሉስ ብቻ እነሱን ትሬን አድርጎ ወደ ፕሮፌሽናል ዓለም ውስጥ የማስገባት ብቻ ሳይሆን እንደ አንድ ክርስቲያን ይሄ ቱል ምን እንደሆነ እየገባንበት ያለው ዓለም ምን እንደሆነ በቅጡ እንዲረዱ እኔም ቮለንቲር ሆኜ በቤተ ክርስቲያኑ የተለያዩ ሴሚናሮች ምናምን እሰጣለሁ። በዛም ደግሞ ወደውና ፈቅደው ወደ ኤአይ ፕሮፌሽን መግባት የሚፈልጉ ሰዎችንም ኤአይ ትሬን እያደረግን ልጆች አሉ፣ ፓርትነር አሉ እዚህ ኢትዮጵያ ውስጥ መቼ ነው የተማሩት ነው የምትለው? በጣም ታለንት ያላቸው ልጆች አሉ። ከእነሱ ጋር ፓርትነር አድርገን ልጆችን ትሬን እናደርጋለን። እና ክርስቲያኑ ግን በጣም መንቃት አለበት። ከባድ የሆነ በጣም የሚያሳዝን ምን መሰለህ? በጣም ጥቂት የሆኑ ቴክኒካል የሆኑ ሰዎች ብቻ ናቸው ወደ የትኛው ዓለም ውስጥ እየነጎድን እንደሆነ የሚያውቁት እና የሚረዱት። ቤተክርስቲያን አካባቢ ሳስብ ራሱ ያሳዝነኛል። የካቶሊክ ቤተክርስቲያን ያለፈው አሁን በቅርብ ጊዜ የሞቱት ፖፕ ይህን ተረድተው ቤተክርስቲያናቸውን እና መጽሐፍ ቅዱሳዊ እውነትን ፕሪዘርቭ ለማድረግ አንድ የኤአይ ኢንስቲትዩት አቋቁመው በዛ ደረጃ እኩል የተራመዱ ነው ያሉት። እኛ ቤተክርስቲያን አይደለም የኤአይን አንድ ኢንስቲትዩት አቋቁመው የኢትዮጵያን ትራዲሽናል ሃይማኖታዊ እውቀቶችን የመጠበቅ ይቅርና ቴክኖሎጂ ራሱ በቅጥ አልተረዳንም። አንዳንድ ሰዎች ደግሞ ቅድም እንደነገርኩ እነዚህን ቱሎች እውቀቱን ከየት እንደሚያመጡት ሳያውቁ ከኤአይ የሚያገኙትን ሁሉ የሚሰብኩና የሚያስተምሩ አሉ። ይሄ በጣም ከባድ ነው። እንደ ትውልድ ሊያጠፋን ይገባልና በጣም ከባድ የሆነ ማዕበል ከፊታችን እየመጣ ነው። በጣም የሚረዱት ግን በጣም ጥቂት የሆኑ ቴክኒካል ሰዎች ናቸው። አብዛኛው ሰው በጣም ጥልቅ በሆነ እንቅልፍ ውስጥ እንደዛ ነው የምረዳው። በጣም ጥልቅ በሆነ እንቅልፍ ውስጥ ነው አብዛኛው ሰው ያለው። ግን በጣም ጥቂት የሆኑ ቴክኒካል ሰዎች ወደ የትኛው ዓለም ውስጥ እየገባን እንደሆነ ይረዳሉና ልናቅ ይገባሉ።